የሚያሳዩት። ሌላ ቢጠጣስ ምን አገባቸው? እሱ ምን አገባቸው? ቢራ እንትን የጠጣው ጠጅ ያለ ልጅ አይደለም። ከካሞች ጠጅ እኮ ነው። ጠጅ ነው ፊት ለፊታቸው ያለው ጠጅ ነው። ጠጅ ደግሞ እኛ ሴቶቹ ራሱ እየበረዝን ብርዝ እንጠጣ የለ እንዴ? ጌታ ቢጠጣስ ምን አገባቸው? ምክንያት ብቻ የእሱን ስም ለማውጣት። አንቺ የሚዲያ ሰው መሆን ለካ ከባድ ነው። ጌታ ነፃነት የለው። እንኳን ጠጣ ከጠጣም ደግ አረገ መብቱ ነው። ምን አገባቸው? ምን የሚል ኮመንት ሳይሆን እንደዚህ የእነሱ ፎቶ የተቀረጸው ላይ አድርገው መሀሉ ላይ እንደዚህ በጽፈት ለካ እሷ ትክክል ነበረች የሚል ነው ተጽፎ የተለቀቀው። አንቺ እስቲ ምንድን ነው ትክክሉ? እጃቸውን ቁርጥ ያድርገው መድኃኒዓለም። ያኔ እግዚአብሔርን እኔው ግርም ምን ያለኝ እስቲ ምንድን ነው? ጠጅ ነው የጠጣው ያለው ደግሞ ከናቲ ጋር ነው። ይሄ ሰው ከሰዎች ጋር አይንቀሳቀስ መድኃኒዓለም። በዚህ ልክ ሰው ልጁን ለማሸማቀቅ እሱ መቼም አይሸማቀቅም። እመቤቴ የሚያምንባት አለች። ሁሌም ከፍታ ላይ ታስቀምጠዋለች። ትላንት ማታና ሀይሚ የገባች ለት ያየ ሰው ፉና አርጋ ከክፉ ሁሉ ታሳልፈው። ገና አይናቸው እያየ ይቃጠላሉ። እሱ ከፍ ብሎ በስሩ ሰው ቀጥሮ የሚሰራ ልጅ ነው። አንቨርስ ወርዶለታል። ትላንትና ማታ አንቺ አንቨርስ ወርዶለታል። እንደው በሉት አላገኝ አሉት። እንደው ቆዳውን ገፋው ይበሉ ነበር። በአካልማ ቢያገኙት በስክሪን እንደዚህ ያረጉት። እሷንም ለማሸማቀቅ እሱንም ለማሸማቀቅ። መቼም አይሳካላችሁም። ደግሞ እነሱ አይወርቁም። እናንተ እድሜያችሁን የሰው ሽንት ቤት ስታጡ ትኖራላችሁ። እኛ እዚህ ቁጭ ብለን እናቴ ትናንሽ ዩቱበሮች እንኳን ይኸው መኪና እየገዙ አይደለኝ ቤት እንኳን ሰርተን መጨረስ አቃተን። አይደለም መቤቴ አዳም ያርባ ብትቀመጥ እግዚአብሔር የሰራሹንም ይባርክልሻል። በሰው ሀገር ላይ ሆነሽ ገና በሰላም መግባታቸውን እንኳን ሳያውቁት ለሰው ጉድጓድ ይቆፍራሉ። ሰውን ለመጣል ይሮጣል። እነሱ ይገቡበታል በቆፈሩት ጉድጓድ መስሏቸው ነው። እነዚህ ልጆች ደግሞ ከፍታ ማማ ላይ ነው የሚያስቀምጣቸው የፈጠራቸው አምላክ። ይኸው የሰው መውደድ ሰጥቷቸዋል። የት ቢገቡ አፍረው አያውቁ። ሁሌም ከፍ እንዳሉ ነው። እየመረራችሁ ዋጡት። ብሩክ አለማየሁ ገና ከዚህ በላይ ከፍ ይላል። እናንተ ስላላችሁ አይሆንም። እነሱን እኮ መሆን ስለማይችሉ ነው። ሀይሚንም የሚሰርቡት እሷን መሆን ስለማይችሉ። አረ የእኛ ሰው አስቸጋሪ ነው። እግዚአብሔርን ይገርማል። ምን የሆኑ ልጆቹን እኮ ቢችሉ ከሚዲያ እንደ እውነት መቤቴ ምን ይሳናታል? ለእነሱ እንደ የራሳቸው ነገር ሰጥቷቸው ገኒ መቤቴን እኔ ሁሌ የምመኝላቸው እንደነንትና እንደነዮባ በቃ እንደው የራሳቸው ስራ ከፍተው ከስንት ቀን አንድ ቀን ዩቱብ ላይ እንዲመጡ እንደው እግዚአብሔር ይርዳቸው። እውነት የራሳቸውን ነገር ይስጣቸው መድኃኒዓለም። ከዚህ ከሚዲያ አኘኳቸው እኮ ኧረ በስመ አብ። ቤትሽ እያወረደሽ ኔትወርኩ ነው እንትን ወጣ። ዋይፋይ አይቀርም እኮ ውዴ አይቀርም። ይሄንን ስራቸውን እኮ የግላቸውን መስራታቸው አይቀርም። ኧረ እመቤት የራሳቸው ነገር ሰታ እንደው ከዚህ ከሚዲያ ታውጣቸው። እውነት በዚህ እድሜያቸው ስንት ተረገጡ፣ ስንት ተባሉ። ያኔ ባለፈው ሀይሚና ቡኬ ተጣልተናል ብለው እሷ ሄደች የተባለ ጊዜ ማለት ነው ምን እንዳለ ስቶሪ ላይ ለቀቀውና ላየሽን በራሱ ፎቶ አድርጎ እግዚአብሔር ካለ አለ ፊታችን ማየት ያስጠላችሁ ሰዎች ጀርባችን ማየት ይናፍቃቸዋል። እቺን ቅኔ እንዳትረሱ። ለምን ከሚዲያ ከጠፉ መፍታቸው እኮ ነው። እና ተሳክቶልኝ ማለት ነው። ተሳክቶልኝ የማስበውን ነገር ካደረግኩኝ ከሚዲያ ስጠፋ እኔ አይኔን ማታዩም ማለት እኮ ያርግለት። ኧረ እንደው ሰማዕቷ ቅድስት አርሴማ ታርግለት። መከራዋን አይታ ያሳደገችው የእናቱ ጸሎት ጥሎ አይጥለው። ሁለቱንም እግዚአብሔር ከፍታ ማማ ላይ ያስቀምጣቸው። እግዚአብሔር ጥሩ ቦታ ደርሰው ከሚዲያም ጠፍተው ሲኖሩም እኔ ጥሩ ቦታ ብቻ እነሱ እንዳይለያዩ ብቻ ነው መፈለግ። መቼም አይለያዩም። እመቤቴ ያለች እሷ ያጣመረችው ማንም ምንም ስላወራ አይለያቸውም። ገና ከፍ ይላሉ። አዳሜ እሱን ስትቃጠላቸውን እያዘከሽንት ቤቷን ስትፈገሱ ትኖራለች። የእነሱ ውድቀት የምትመኙለት
የኛ አበሻ እባክሽን እንኳን ለሰው አያት ቁራሌ ላይ ስሚኝማ፣ አዲስ ነገር የሰማሁት ስሚኝማ፣ አዲስ የሆነ ቅድም ነው የመጣልኝ። የቆየም ከሆነ እናንተ ነገሩኝ በጌታ አንድ ሀይሚ አሁንም ምን ያፈቅርሻለው የድሮ ፍቅረኛ የነች የሚል ሰውዬ አይተሻል? እኔ አላየሁም ማሪ፣ የትም ዩቱብ አልሄድኩም ዛሬ። እኔ ቲክቶክ ላይ ነው እንደዚህ ስክሮስ አረግ ሀያት ይዞሽ ይሄድ የአባቴ አምላክ እንትን ነው የሀይም የእንትና አላዛር ኢንተርቪ የተደረገውን ቪዲዮም አድርጎ ብዙ ቪዲዮ አለ አይደል? እሷ እንትን የምትለው አፍቅረሽ ታውቂያለሽ ምናምን ብላ የተጠየቀችበት ቦታ ላይ ማለት ነው። እሱን ቆርጦ አምጥቶ የራሱ ፎቶ አድርጎ አሁንም እኮ እኔ አፈቅርሻለሁ የሚል ጽፎ ይሄ ነው እንደ ድሮ ያፈቀራት ልጅ ብዬ ቤት ውስጥ ገብቻየው ቤቴን እንዳለ ይቀራል። እንዱ እያማረው እያረረ ይኖራል። የእሱ ቤት በሙሉ የእሷን ፎቶ ብሎ እንዳፈቀረችው አቁም እኮ እሷ ነች እንጂ እንዲሁ በቃ ተማሪ ሆኜ ያለችው 11ኛ ክፍል ሆኜ ያለችው አሁንም አፈቅርሻለሁ እኮ እኔ ነው ቡርኬን ነው የሚመስለው። ግን አንቺ ልጅ ያምራል። አዎ በጣም ነው የሚያምረው። ፎቶ ላክልኝ ባናቱ ተክላለሁ። ምን አጠፋና እንደ ፍቅር ይታልሽ። አንቺ ደግሞ ሀራም ነው የሰው ፎቶ አትዘቅዝቂ። አንቺ ልጅ እኔ ስንቴ ነው የምነግርሽ? ገሀነም አይከለከልም። ማግኘቱ ነው እንጂ የሚከለከለው። የሰው ሚስት ሄዶ እንደዚህ ነው ማለት ወጥቶ ይሄ ልጅ ፍቅር እንግዲህ እንደሚያፈቅራት ታውቃለህ፣ እንደምታፈቅረው ያውቃል። እሱም ወይ በልቦ ነው ያስባት ይሆናል። ግን ደግሞ አንድ ቀን ወጥቶ እነሱ ጋር መጥቶ ደርሶ እንደዛ እንደ መንቴ እንደሚባለው ምንም ችግር የፈጠረ ነገር የለም። ምን ችግር አለው? መንቴ እኮ ድንጋይ ተሸክሞ ይቅርታ ጠየቀ ባለፈው። የሱ ቅርታ ደግሞ ስሚ፣ አሁን ለታ ከመለኛው ጋር ጌም እየተጫወቱ ነበረ። መለኛው እሱ ሄመን የኛ የጨረቃ ፋሚሊዋ ሆነው ወይ መንቴ ምን አዲስ ነገር አለ? ሀያት አንቺ ነሽ ትኩስ ነገር። እኔ እኮ ወሬ ትቻለሁ ማር ደስ ሰራ ስቶሪ ምናምን ምንም አላረጉም። እኛ ስለ ሀይሚ ደህንነት ነው ማወቅ የምፈልገው ነው። ሌላው ዩቱብ ራሱ ሂጅ ማታው ሂጅ የለም ስቶሪ። እኔ እኮ አሁን እዚህ ስመጣ ይመጣሉ። ዛሬ እኮ ይመጣሉ። ምናልባት ትናንት ጌም ሳይገቡ የቀረጡትን ቪዲዮ ከለቀቁ ነው እንጂ ዛሬ መምጣት ይመጣሉ። ትንሻለሽ እንዴ? ግን ጠፋሽ እኮ። ቅመሜ ብቻ ምንም አትሆንብን። እኛ ሌላው ትርፍ ነው። ምንም አትሆንብን። አንቺ ልደቷ 2 ወር ሞላው ገኒ። የሀይሚዬ ልደት 2ኛ ወሩ መጣ 16 እስጎ ማህርና ክርስቶስ። አንቺ ቀኑ እንዴት ነው የሚሮጠው? እድሜያችንም እንዲሁ እኮ ነው እየሮጠ ያለው። በቃ አንቺ መስከረም ከመጣ እንዴት እንደሚሮጥ ታየኝ እኮ። አዲስ አመት ሄዶ እኩል ቤት እስከሚደርስ እኮ ይሮጣል። አንቺ ይሮጥ። እኔ ልጄን እንደው ሽጉጥ ማቅሳንዳናቆኛል። በእናትሽ አንቺ ገኒ ቦቤ አያረ ቦቤን ቤታ ቦቤ ምንድን ነው? ማሊን ቦቤ አያና ቦቤ ቤቱ ቡሄ በያ ቡሄ አለቃ እሬቻ እስከሚደርስ ድረስ ማከብሩት ነገር አለ። እሬቻ የ21 እሬቻ ገና እሱ ከመስቀል በኋላ ነው ማሬ። ከመስቀል በኋላ ይሄ አሁን የምከበርበት አለ። የቦቤ የሚባለው ቦቤ ታዲያ ገና ከመስቀል በኋላ በ21 ነው የሚውለው። ቦቤ ግን እስከዛ ድረስ ይዘፍናሉ እየሄዱ። ቆይ እንትን ራሱ ገኒ አሸንዳ ራሱ በኦሮሞ እንዲህ ብዙ ይታወቃል እንዴ? በኦሮሞ ባህል እኔ አላውቅም። ይቅርታ አድርጉልኝ፣ እኔ አላውቅም። በፊት አለ እኔ አላውቅም። እኔም ራሱ ግን አላየውም። አሸንዳ ማለት ቡሄ ማለት እኮ ነው አይደለ? እንጃ አላውቅም። እኔ እሱ
አሸንዳ ማለት እንግዲህ በቡሄ በፍልስታ ነው። ፍልስታ ማለት ፍልሰታ ራሱ እኮ ማለት ነው ሱባኤ የሚገቡ እናቶች እኮ እስከ ነሐሴ አንድ አይወጡም ከቤተ ክርስቲያን እንደኛ ጋር ማለት ነው። ለፍልሰታ አሁን የፍልሰታ ዕለት አሁን ነገ ማለት ነው። ቄሶቹ ዲያቆኖቹ በየቤቱ ላይ ይሄዳሉ፣ እንትን ይሰጣሉ አለ አይደል ሆይ እያሉ ማለት ነው። ምን ይሰጣሉ? ቀጤማ ነገ እኛ ጋር አሁን ነገ በየቤቱ ዲያቆኖቹ ይዞራሉ። ምን ይሰጣሉ? ከበሮ እየያዙ ማለት ነው። በቃ እኔ አላውቅም እንደሚሰጥ ብር ነው የሚወስዱት መሰለኝ። ምን ይሰጣል ግን እኔ ደግሞ የማውቀው ይኸውልሽ እኛ ጋር ማለት ነው ሱባኤ ይገባሉ አይደለ? ቆራቢዎቹ እነዚህ መለኩሴዎቹ ትልልቅ ሰዎች በፍልሰታ ወፍጮ የሰበረው አይበሉም። 21 ቀን ድረስ ቆሎ ነው የሚበሉት፣ ቆሎና ውሃ ሱባኤ ሲገቡ እንትኖች ሱባኤ እንትን የሚገቡ። አዎ ግን አሁን ነገ አይወጡም። የሚወጡት በ21 ነው ከቤተ ክርስቲያን። እዛው ቤተ ክርስቲያን ነው የሚያድሩትም ምንም የሚሉ ወደ ቤታቸው አይገቡም። በ21 ነው የሚወጡት። አዎ ልክ ነው። የቆረቡት ናቸው። የቆረበ ብቻ አይደለም እንትን ነው የቆረበም የማይገባ አለ እሱ እውነት ሌላኛው እንደኔና እንዳንቺ አይነቱ የሚቀመጠው የቆረቡት ትላልቅ ሰዎች እኮ ትልልቅ ሰዎች ናቸው። አሁን እናቴም መቁረብ አሁን እናቴም ቆርባለች። ግን ያው ገበሬዎች ስለሆኑ አሁን የአረም ሰዓት ምናምን ስለሆነ ከኑሮሽ አንጻር ሱባኤ ገብተሽ ለመቀመጥ አይመችም። አቅም ያነሳቸው ምንም ስራ መስራት የማይችሉት ናቸው ቤተክርስቲያን ገብተው ቁጭ የሚሉት በዚህ ሰዓት። አዎ በ21 ነው የሚወጡት ትላልቅ አሉ። በቃ የአባቴ ነፍሷን ይማር ትገባ ነበር። ወፍጮ የሰበረው አይበሉም። ቆሎና ውሃ ብቻ ነው። ይሄ የዱቤ ሽምብራ ገብስ ቆሎ ምናምን። አው ንፍሮ እንደዛ ያለ ነገር ነው። ወፍጮ የሰበረው ማለት ያው እንጀራ ዳቦ ምናምን አይበሉም። ዱቄት ነክታ ቦክቶ የሚጣል ንፍሮ እኛ ጋር ብዛት አሁን ትላልቅ አዛውንቶች ንፍሮ የባቄላ ንፍሮ ነው ቀቅለው የሚሄዱት። ወይኔ ግን እኮ 16 እኮ ገኒ ደስ ሲል እኮ እኛ ልጆች ተማሪ ሆነን ትምህርት ይዘጋል። ከዛ አረም እያረምን ቆይተን ሰዓት ሲደርስ በቃ ነጠላችንን አንጠልጥለን ነው የምንሮጠው። እንዴት ደስ እንደሚል ወይ ሀገር በዚህ ሀገር አሁን እንኳን ሀገሬ እያልኩ ያለን ነው የምንሄደው። አሁን ሌባ ሀገር ነው ያለን። ምን እንደሆነ የድሮ እውነት የበፊት ጊዜ እኮ በጣም ነው ደስ የሚለው። ስትጾሚ ምን ስትይፋ ድሮ ሳይሆን በ1999 በኋላ እስከ 2000 አይደለም ያው እስከ 2000 ዓመተ ምህረት ድረስ ሀገራችን ጥሩ ነበረች። እግዚአብሔር አረኛም እኔ 2002 ነው ማትሪክ የወሰድኩት። እስከዛ ድረስ እንዲህ ብዙም መጥፎ ነገር አላየውም። መለስ ከሞተ ወዲህ በቃ የለም። አዎ መለስ እኮ 2004 ነው የሞተው። መለስ ከሞተ ወዲህ የለም። አይ መድኃኒዓለም አሁንማ ወደዛ ወደ አርቦዬ ወደ አሩሲ ይሄ ጀጁ የሚባለው ክልል እኮ ዘንድሮ እኮ ምንም በቃ አዝመራቸውን እራሱ ሳይሰበ